የእግዚአብሔር የአምላካችን ሰላም ለሁላችሁ ይሁን። እግዚአብሔር አምላካችንን ስለሁሉ እጅግ አድርገን እናመሰግናለን። ዛሬ የምንቀጥለው እንግዲህ የዘጸአትን መጽሐፍ ነው። ምዕራፍ 5 እና 6 ላይ እናተኩራለን። ነገር ግን ምዕራፍ 4 ላይም አንዳንድ ሐሳቦች ባለፈው ያላነሳዋቸውን ሐሳቦች አነሳና እቀጥላለሁ። እንግዲህ የዛሬው ሐሳብ ማጠቃለያ የሚሆነው እግዚአብሔር በተዘረጋ ክንድ በታላቅም ፍርድ እስራኤልን እንደታደገ ሁሉ ሕዝቡን ደግሞ እኛን ሁላችንም በወንጌሉ ኃይል እንግዲህ የተዘረጋ ክንድ ሲል የእግዚአብሔርን ኃይል ለማሳየት ነውና አሁን ደግሞ ከሁሉ የሚበልጠው ከሰማይ የሆነው የወንጌል ኃይል እኛን እንዳዳንን ያንን ለማየት ነው የምንሞክረው። እንግዲህ ምዕራፍ 4 ላይ ባነሳው ደስ የሚለኝ ሐሳብ ምዕራፍ 4 ቁጥር 23 ላይ ምን ይላል? እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ ብሎ ይቀጥላልና ይህንን ሐሳብ በሁለት ልክፈለውና በጣም ባጭሩ ለማየት እንሞክራለን። እስራኤል የበኩር ልጄ ነው የሚለውን ሐሳብ መጀመሪያ እንመልከት። እንግዲህ ስለ ብኩርና 2-3 ተመልክተናል ከዘፍጥረት ጀምሮ ባለው ጥናታችን። ዛሬ እዛ ላይ ብዙ ጊዜ አልወስድም። ነገር ግን እግዚአብሔር እንግዲህ እንዴት የበኩር ልጆችን ወይም ደግሞ የግዴታ የእናታቸውን ማህፀን ከፍተው የወጡ መሆን የለባቸውም ብኩርናን ለማግኘት። እግዚአብሔር ነው ብኩርናን የሚሰጠው፣ እግዚአብሔር ነው የሚመርጠው ለዓላማው፣ ለአጀንዳው ወይም ደግሞ ለተልእኮ እና እግዚአብሔር ግለሰቦችን ብኩርና እየሰጠ ይሄንን የእግዚአብሔርን ዘር ሲያስቀጥል ተመልክተናል። እና አሁን ግን እስራኤል ጋር ሲደርስ፣ የያዕቆብ ልጆች ጋር ሲደርስ አንድ ሰው ተመርጦ ሳይሆን ይሄ ነገር የሚቀጥለው እስራኤል በሙሉ የያዕቆብ ልጆች በሙሉ እንደ አንድ እግዚአብሔር የበኩር ልጄ ነው ብሎ እስራኤልን ብኩርና ሲሰጠው እንመለከታለን። እንግዲህ በኋላ ስናይ ዘጸአት ምዕራፍ 19 ላይ ቁጥር 5 እና 6 ላይ እግዚአብሔር እስራኤልን ከአሕዛብ ሁሉ የተመረጠ ርስት አድርጌሃለሁ ይለዋል። በሙሉ የእስራኤልን ሕዝብ እና የተቀደሰ ሕዝብ የካህናትን መንግስት እንዳደረጋቸው እግዚአብሔር ይናገራል። ያ ምን ማለት ነው? ለተለየ ተልእኮ ቀድሷቸዋል፣ ለይቷቸዋል። አሕዛብን ሁሉ፣ ዓለምን ሁሉ፣ ምድርን ሁሉ ከእርሱ ጋር የሚያስታርቅ የክህነት አገልግሎት ሰጥቷቸዋል። የካህናት መንግስት አድርጌሃለሁ፣ የተመረጠ ትውልድ አድርጌሃለሁ ብሎ እግዚአብሔር ብኩርናን ለዚህ ሕዝብ ሰጥቷል። እና እዚህ ጋር መጥቶ እስራኤል የበኩር ልጄ ነው ብሎ ነው ፈርዖንን ኮንፍሮንት የሚያደርገው። እግዚአብሔር የበኩር ልጄ ስለሆነ ልቀቅ፣ ካለቀቅ የበኩር ልጅህን እገድላለሁ ብሎ እግዚአብሔር እስራኤል በእርሱ ዘንድ ያለውን ቦታ ሲናገር እንመለከታለን። በኋላ በነቢዩ ሆሴዕ ሲናገር ምን ይላል? ምዕራፍ 11 ላይ ሆሴዕ 11 ቁጥር 1 እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ይላል። እንግዲህ እግዚአብሔር ወደ ግብፅ ሲመጣ፣ የእስራኤልን ሕዝብ ሊታደግ ሲመጣ አንድ አባት ወደሚወደው ልጁ፣ ወደ አንድ ሕፃን ልጅ ወደሚሳሳለት፣ ወደሚራራለት ልጅ እንደሚመጣ አባት ነው ሊያድናቸው የመጣው ከዚህ ከጨካኝ የባርነት አገዛዝ። እና ሆሴዕ ላይ ይህንን ነው ግልጽ የሚያደርግልንና እንደ አንድ ሕፃን በሕፃንነቱ ወደድኩት እና ከግብፅ ጠራሁት ልጄን ብሎ ነው የሚናገረው። ነገር ግን የሚያሳዝነው ነገር ሆሴዕ ምዕራፍ 11 ላይ ቁጥር 2 ቀጥሎ የምናገኘው ሐሳብ ምን ይላል? አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ይላል። በጣም ያሳዝናል። ይሄ ምንም እንኳን ብወዳቸው፣ ብሳሳላቸው፣ ብታደጋቸውም፣ ባድናቸውም፣ ከቀንበር ከባርነት ቀንበር ባወጣቸውም፣ አብዝቼ ብጠራቸውም ብፈልጋቸውም እነሱ ደግሞ አጥብቀው ከፊቴ ራቁ ይላል። እንግዲህ እስራኤል
ታሪኳን ስንመለከት ምን ያህል እግዚአብሔር ቢመርጣቸውም ቢወዳቸውም እነርሱ ደግሞ ከእግዚአብሔር ፊት ፈቀቅ እንዳሉ፣ ልባቸው የደነደነ እንደነበረ፣ ለእግዚአብሔር የማይታዘዙ እንደነበረ፣ ለጣዖት አምልኮ ለባዕድ አምልኮ የተሰጡ እንደነበሩ፣ ያም ቢሆን ግን እግዚአብሔር በተደጋጋሚ ወደ እርሱ ፊታቸውን እንዲመልሱ መልእክተኞችን እንደላከባቸው፣ እንዴት እግዚአብሔር እንደራራላቸው እንደታገሳቸው እንመለከታለን። እና ምንም እንኳን የካህናት መንግስት አድርጎ ቢጠራቸውም፣ ሌላውን ወደ እርሱ የሚጠሩ አድርጎ ቢጠራቸውም እነርሱ ግን ያንን ተልኮ ሊፈጽሙ እንዳልቻሉ እንመለከታለን። እና ስለዚህ እግዚአብሔር እንግዲህ ሁላችን እንደምናውቀው እግዚአብሔር ሌላ ልጅ እንደላከ አንድያ ልጁን ዮሐንስ 3:16 እንደሚነግረን አንድያ ልጁን የበኩር ልጁን ጌታ ኢየሱስ ክርስቶስን እግዚአብሔር ወልድን እንደላከው እንመለከታለን። ይሄ የጌታ ኢየሱስ እና የእስራኤል የእግዚአብሔር ልጅነት የእስራኤል የእግዚአብሔር የበኩር ልጅነትና የኢየሱስ ክርስቶስ ደግሞ የእግዚአብሔር አንድያ ልጅነት በጣም ግልጽ የሚሆንልን ማቴዎስ ወንጌል ላይ ምዕራፍ 2 ቁጥር 14 ላይ ከዚህ በፊትም አንስቼዋለሁ። እግዚአብሔር ዮሴፍን ምን ይለዋል? ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ ይላል። እንግዲህ ሄሮዶስ ሕፃኑን ሊገል በፈለገ ጊዜ እግዚአብሔር መልእክት ልኮ ለዮሴፍ ወደ ግብፅ ጌታ ኢየሱስን እንዲወስደው አድርጓልና ይህንን ሐሳብ ከሆሴ ምዕራፍ 11 ጋር ያገናኘዋል። በነቢይ ያኔ የተነገረው ይፈጸም ዘንድ ይላል። እንግዲህ ሆሴ ምዕራፍ 11 ስለ እስራኤል የተነገረ ቢሆንም በወቅቱ ፕሮፌቲካሊ ግን ወደፊት ደግሞ ስለማን ነው የተነገረው? ስለ ክርስቶስ ኢየሱስ ነው የተነገረው። ይሄ በሙላት የተፈጸመው የት ነው? ማቴዎስ ወንጌል ላይ ነው። ጌታ ኢየሱስ ክርስቶስ ከግብፅ ሲመለስ ማለት ነው። እና ጌታ ኢየሱስ ክርስቶስ እውነተኛው እስራኤል ነው። እውነተኛው ታዳጊ ነው። እስራኤል በወደቀችበት፣ እስራኤል ባልታዘዘችበት፣ እስራኤል ይህንን የማዳን ተልኮ ታላቁን ተልኮ ወንጌሉ በኋላ የፈጸመውን የሰራውን ተልኮ እስራኤል ልታደርገው አልቻለችም። የእስራኤል ልጆች አሕዛቡን ወደ እግዚአብሔር ሊያመጡ አልቻሉም። ተልኮ ፌል አድርጓል። ነገር ግን ኢየሱስ ክርስቶስ በሙላት ፈጸመው። እውነተኛው የእግዚአብሔር አንድያ ልጅ እርሱ በፍጹም መታዘዝ እንግዲህ በኋላ ዮሐንስ 17 ላይ ተልኮውን ጨርሶ ሲጸልይ ጌታ ኢየሱስ ክርስቶስ ምንድን ነው የሚለው? እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ይላል። ፍጹም የተላኩበትን ስራ አድርጌዋለሁ ፈጽሜዋለሁ ብሎ ካለ በኋላ አሁን ደግሞ አንተ ቀድሞ በነበረኝ ክብር አክብረኝ ይላል። እና እርሱ ፐርፌክትሊ የእግዚአብሔርን ተልእኮ ፈጸመው። እስራኤል ልታደርግ ያልቻለችውን እና በዘጸአት የነበረውን የእስራኤልን አካሄድ ጌታ ኢየሱስ ፍጹም በሆነ መንገድ ሪፕሌይ ነው ያደረገው። ልጄን ጠራሁት የሚለው ይፈጸም ዘንድ ብሎ የተጻፈው ለዚህ ነው። እና ጌታ ኢየሱስ ክርስቶስ በፍጹም መታዘዝ ተልእኮውን ከፈጸመ በኋላ እኛን ሁላችንን ደግሞ የልጅነት መብትና ስልጣን እንድናገኝ አደረገ። ገላትያ ምዕራፍ 4:4-5 ላይ ይህንን ሐሳብ እናገኛለን። እንደ ልጆች እንድንሆን ዘንድ ይላል። እንደ ልጆች አዶፕትድ እንድንሆን የእግዚአብሔር ልጆች እንድንሆን እንዲሁም ደግሞ ይቤዠን ዘንድ ይላል። ምን አደረገ እግዚአብሔር? ከሴት የተወለደውን ልጅ ዘመኑ በደረሰ ጊዜ ልጁን ላከ ይላል። እግዚአብሔር ይመስገን። የእስራኤል የእግዚአብሔር በኩር ልጅ የሆነችው እስራኤል ልታደርግ ያልቻለችውን ክርስቶስ ኢየሱስ በሙላት ፈጸመ። እግዚአብሔር ልጁን ላከ። እኛንም ደግሞ ምን አደረገን? ልጆች አደረገን። እንደ ልጆች ተቀበለን፣ ተቤዠን። እግዚአብሔር የተመሰገነ ይሁን። ስለዚህ ዘጸአት 4:23 ላይ ያለው አንዱ ሐሳብ እስራኤል የበኩር ልጄ ነው የሚለውን ነው። ይሄን አይተናል። ከዛ በኋላ ይገዛልኝ ዘንድ ልጄን ልቀቅ የሚለውን ደግሞ እንመልከት። እንግዲህ
ጌታ ኢየሱስ ክርስቶስም እንደሚነግረን ሰው ለሁለት ጌቶች ሊገዛ አይችልም፣ ጨርሶ ሊሆን አይችልም። እግዚአብሔር አምላክ ወደ ግብፅ ሲመጣ እስራኤላውያንን በግብፅ እያሉ ለምን አልባረካቸውም? በግብፅ እያሉ እንዲያመልኩት እዛው ሆነው እያመለኩት እንዲኖሩ ለምን አላደረጋቸውም ብንል አንዱ እና ዋነኛው ሐሳብ እግዚአብሔር ተዳብሎ ሌላም ጌታ ባለበት በዚያ ተገዢነታቸው እርሱም ደግሞ ጌታ ሆኖ አብሮ ሊኖር የማይችል አምላክ ስለሆነ ሙሉ በሙሉ ጌታ ሆኖ ሊገዛ የሚፈልግ አምላክ ስለሆነ ሙሉ በሙሉ ሊመለክ የሚፈልግ አምላክ ስለሆነ እስራኤላውያንን መጀመሪያ ከግብፅ ማውጣት ነበረበት። የማውጣቱም ዓላማ ደግሞ እርሱን እንዲያመልኩት ለእርሱ በሙላት በፍጹምነት እንዲገዙ ያ የእግዚአብሔር ሐሳብ ስለነበረ ነው። እንግዲህ የእስራኤል ልጆች ምዕራፍ 5 ላይ ስንመለከት ለምሳሌ ምዕራፍ 5 ቁጥር 15 እና 16 ላይ ፈርዖን ጋር ሄደው ራሳቸውን የሚገልጡበት ቋንቋ አለ። ምን ይላሉ? ባሮች፣ እኛ ባሮች ይሉታል። እነዚህ ሰዎች የእግዚአብሔር ባሪያ እንደሆኑ ሳይሆን የሚያስቡት የፈርዖን ባሪያ እንደሆኑ እርሱም ጌታቸው እንደሆነ የሚያስቡ ሰዎች ናቸው። በዚያ ቋንቋ ነው ራሳቸውን አይደንቲፋይ የሚያደርጉት። እግዚአብሔር ይሄ እንዲቀጥል አይፈልግም። እግዚአብሔር የእነርሱ ጌታ፣ ብቸኛ ገዢ ሊሆን ነው የሚፈልገው እና ስለዚህ የዴሊቨራንሱ ወይም ደግሞ የዚህ የታላቅ የማዳን ስራው ዓላማ እነዚህን ሰዎች ከግብፅ ማውጣት፣ መታደግ፣ ማዳን የፈለገበት ዓላማ ምንድን ነው ስንል ኢንዲፔንደንስ ብቻ አይደለም፣ ነፃ እንዲወጡ ብቻ አይደለም፣ ነፃነትን ሊያጎናጽፋቸው ብቻ አይደለም፣ ነገር ግን ያመልኩት ዘንድ ይገዙለት ዘንድ ነው እግዚአብሔር የፈለገው እና ስለዚህ አውጥቷቸው የቃል ኪዳን ግንኙነት ውስጥ ሊያስገባቸው የፍቅር ህብረት ውስጥ የአባትና የልጅ ህብረት ውስጥ ሊያስገባቸው እግዚአብሔር ፈልጓል። ከዚህ ከጨካኝ ጌታ ፈርዖን ከተባለው ከዚህ ገዢ አላቆ ወደ ፍቅር ግንኙነት የእግዚአብሔር ቃል እንደሚናገር ወደ ልጁ የፍቅር መንግስት አፈለሰን እንደሚል ከጨካኝ አገዛዝ ወደ ፍቅር ጌትነት እግዚአብሔር ሊያመጣቸው ስለፈለገ ልክኛን በእውነትና በመንፈስ ወደምናመልክበት አርነት ወጥተን ወደዚህ ወደ ፍቅር ጌታ ገዢነት ውስጥ ገብተን እግዚአብሔርን እንድናመልከው እንዳደረገን ሁሉ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። በእኛ ህይወት የሆነው ምንድን ነው ብንል ይሄው ነው። ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። ኃጢአትን በማድረግ ውስጥ የሚመላለስ በኃጢአት ገዢነት ውስጥ የሚመላለስ ሁሉ ምንድን ነው? የኃጢአት ባሪያ ነው። ሮሜ ምዕራፍ 6 ላይም በኋላ ጳውሎስ ይህንን ግልጽ ያደርግልናል። ከ18 ጀምሮ ስናነብ የኃጢአት ባሪያዎች እንደነበርን አስቀድሞ በዚያ በዝርዝር ይናገራል እና እግዚአብሔር አምላክ ምንድን ነው ያደረገው በክርስቶስ ኢየሱስ ብንል ከዚህ ባርነት አገዛዝ ውስጥ መጥቶ አላቀቀን። ክብር ለእግዚአብሔር ይሁን እና ኃጢአት ጨካኝ ገዢ ነው፣ ጨካኝ ጌታ ነው። ልክ ፈርዖን በህዝቡ ላይ ቀንበርን ይጨምር እንደነበረ፣ ስራን ያከብድ እንደነበረ፣ የማይረካ ንጉስ የማይረካ ጌታ እንደነበረ ሁሉ ኃጢአትም እንደዚያው ጨካኝ የሆነ ህዝቡ ላይ ቀንበር የሚጭን በሱስ ላይ ሌላ ሱስ በኃጢአት ላይ ሌላ ኃጢአት እየጨመርን እንድንሄድ የማይረካ ጌታ ነው። ኃጢአት የሚባለው ጌታ ሁልጊዜ በቀንበር ውስጥ አስገብቶ በጭካኔ የሚገዛ ሁልጊዜ ወደ ከፋ ኃጢአት ውስጥ እንድንገባ ወደ ከፋ እስራት ውስጥ እንድንገባ የሚፈልግ ጌታ ነው። ከዚህ ጌትነት ውስጥ ነው እንግዲህ መጥቶ እግዚአብሔር አምላክ ያላቀቀንና ነፃ ያወጣን። ጌታ ይመስገን። እኛን የገዛን ጌታ የፍቅር ጌታ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ፣ እኔም አሳርፋችኋለሁ አለ። እኔ
የዋነኝ ትሁት ነኝ አለ። ቀንበሬ ቀሊል ሸክሜም ልዝብ ነው አለ። ወደዚህ የፍቅር ጌታ አሸጋገረን። ከኃጢአት ባርነት አወጣና የጽድቅ ባሪያ አደረገን። ሰውነታችንን ለጽድቅ መሳሪያ አድርገን እንድናቀርብ ከክብር ወደ ክብር፣ ከጽድቅ ወደ ጽድቅ፣ ከበጎ ፍሬ ወደ በጎ ፍሬ እንድናድግ እንድንሸጋገር አደረገን። ቀድሞ ከኃጢአት ወደ ኃጢአት፣ ከግዞት ወደ ግዞት የቁልቁለት ጉዞ ውስጥ የነበርን ሰዎች ነበርን። ነገር ግን ጌታችን ታደገን። እግዚአብሔር ይመስገን። ሮሜ 6:22 እንደዚህ ይላል፣ አሁን ግን ይላል፣ ክብር ለእግዚአብሔር ይሁን፣ ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዛችሁ፣ ልትቀደሱ ፍሬ አላችሁ፣ መጨረሻው የዘላለም ሕይወት ነው ይላል። የቅድስና ፍሬን እያፈራን ወደ ዘለዓለም ሕይወት እንድንጓዝ እርሱ ከኃጢአት ባርነት ነፃ አወጣን፣ አርነት አወጣን። እግዚአብሔር ይመስገን። ስለዚህ ነፃ ወጥተን ይህንን ጌታ እናመልከዋለን። ሃሌሉያ። ሮሜ 12 እንደሚናገር ራሳችንን ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እንድናቀርብ ሁለንተናችንን ለእግዚአብሔር ሕያው የሆነ ቅዱስ የሆነ መስዋዕት አድርገን እንድናቀርብ አገልግሎታችሁ ይህ ነው ይለናል። በፍጹም መሰጠት ይህንን ጌታ እንድናመልከው በእውነትና በመንፈስ እንድናመልከው እግዚአብሔር አምላክ ከኃጢአት ቀንበር፣ ከዲያብሎስ ጭቆና፣ ከስጋችን ነፃ አወጣን። እግዚአብሔር ይመስገን። ሌላ ብናነሳው መልካም ነው ብዬ የማስበው እንግዲህ በዚህ ክፍል ጎልቶ የምናየው የእስራኤልን አለመታመንና የእግዚአብሔርን ደግሞ ታማኝነት፣ የእግዚአብሔርን ቃል ኪዳን ጠባቂነት ነው። እንግዲህ ከምዕራፍ 3 ጀምሮ እግዚአብሔር ሙሴን ሲልከው ለእስራኤል የሚነግራቸው ነገር አለ። ለሙሴም የሚነግረው ነገር አለ። እኔ ከአንተ ጋር እሆናለሁ፣ እኔ ከእናንተ ጋር እሆናለሁ፣ አድናችኋለሁ፣ እታደጋችኋለሁ የሚልን ተስፋ ይሰጣቸዋል እና በኋላ እንዲያምኑት በልዩ ልዩ ምልክቶች ሙሴንና አሮንን ወደ እስራኤላውያን ሲልካቸው እንመለከታለን። እነርሱም ምዕራፍ 4 ቁጥር 31 ላይ ሕዝቡም አመኑ ይላል። እግዚአብሔር ከእነርሱ ጋር እንደሆነ፣ እነ ሙሴ የእግዚአብሔር መልእክተኞች እንደሆኑ፣ እግዚአብሔርም ሊጎበኛቸው እንደመጣ አመኑ፣ እግዚአብሔርንም አመለኩት። እንግዲህ ከዚህ በኋላ ነገሮች እየከፉ መሄድ ጀመሩ። ፈርዖንም ሸክም ያበዛባቸው፣ ቀንበር ያበዛባቸው፣ ስራ ያበዛባቸው ጀመረ እና የእስራኤል ልጆችም ወደ ማጉረምረም ውስጥ ገቡ። ሙሴም አብሮ ከእስራኤል ልጆች ጋር ማጉረምረም ጀመረ። እግዚአብሔር ሆይ ለምንድን ነው የላከኝ እስከሚል ድረስ ሕዝብህን አላዳንካቸውም፣ አልታደግካቸውም ብሎ በእግዚአብሔር ፊት ያጉረመርም ጀመረ እና በኋላ እንደውም ምዕራፍ 6 ቁጥር 9 ላይ ምንም እንኳን እግዚአብሔር መጥቶ ከነርሱ ጋር መሆኑን ሊታደጋቸው ሐሳብ እንዳለው ማረጋገጫ ቢሰጣቸውም እነርሱ ምን ይሉታል? ከሰውነታቸው መጨነቅ፣ ከስራው መክበድ የተነሳ አልሰሙትም ይላል። በአንዳንድ ትርጓሜዎች ተስፋ ከመቁረጣቸው የተነሳ ይላል። ብሮክን ስፒሪትድ መንፈሳቸው ከመሰበሩ የተነሳ አልሰሙትም ይላል። ይሄ በሕይወታችን የምናልፍበት ውጣ ውረድ፣ የመከራ ብዛት፣ በልዩ ልዩ ሁኔታ በምናልፍበት ጊዜ አንድ በመንፈሳችን በነፍሳችን የሚሆነው ነገር ይሄ ነው። መንፈሳችን ይሰበራል፣ እንዝላለን። ከዚህም የተነሳ እምነት እናጣለን በእግዚአብሔር መልካምነት ላይ፣ በእግዚአብሔር የተስፋ ቃል ላይ፣ በቃል ኪዳኑ ላይ፣ በእርሱ አፍቃሪነት ላይ፣ በእርሱ አኗሪነት ላይ እምነታችን ይጠፋል። እግዚአብሔርን በጥርጣሬ መመልከት እንጀምራለን። የጠላትም አንድ ትልቁ ዓላማ ያ ነው። በኋላ ጌታ ኢየሱስ እንደሚነግረን ጴጥሮስን ምን ይለዋል? ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። እኔ ግን እምነታችሁ እንዳይጠፋ እምነታችሁ እንዳይዝል ስለ እናንተ ማለድኩ ይለዋል እና
የሰይጣን ዓላማ እኛን ሲያበጥረን፣ በሁኔታ ውስጥ ሲያሳልፈን፣ ሲዋጋን እምነታችን እንዲጠፋ ነው። እግዚአብሔርን እንድንጠራጠረው፣ ለምድራዊውም ነገር እንድንጠራጠረው፣ የእሱን ፕሮቫይደር የእሱን ሰጪነት እንድንጠራጠር፣ እንዲሁም ደግሞ አዳኝነቱን ከዘላለምም አንጻር ታዳጊነቱን እንድንጠራጠር በብዙ መልኩ ሊያበጥረን ይሞክራል። እንግዲህ መበጠር የማይቀር ነው፣ በዚህ ምድር ላይ ሁላችንንም የሚገጥመን ነው። ነገር ግን የእግዚአብሔር ሐሳብ ደግሞ በዚህ ውስጥ ጸንተን እንድንቆም፣ እምነታችንን እንድንጠብቅ፣ ሊቀ ካህናታችን የሆነው ኢየሱስ እርሱ ከጎናችን ስላለ ጸንተን እንድንቆም የእግዚአብሔር ሐሳብ ነው። እግዚአብሔር የተመሰገነ ይሁን። ልመለስና ወደ እስራኤላውያን እንግዲህ እግዚአብሔር ለዚህ ማጉረምረማቸው እና ለዚህ ጩኸታቸው የሚሰጣቸው ምላሽ ምንድን ነው ብንል ቃል ኪዳኑን የማይረሳ አምላክ መሆኑን መጥቶ ይነግራቸዋል። ምዕራፍ 6 ቁጥር 5 ላይ ስንመለከት ለቅሷችሁን ሰማው አለ። ለቅሷችሁን ሰማው እና ቃል ኪዳኔንም አሰብኩኝ፣ አስታወስኩኝ ብሎ እግዚአብሔር ወደ እነሱ ይመጣል። ስለዚህ ምን ይላቸዋል? እኔ እግዚአብሔር ነኝ። ስለዚህ እታደጋችኋለሁ፣ አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ፣ እታደጋችኋለሁ ይላል። ክብር ለእግዚአብሔር ይሁን። ከተገዛችሁበት አገዛዝ አድናችኋለሁ፣ በተዘረጋ ክንድም ደግሞ በታላቅ ፍርድም እታደጋችኋለሁ ብሎ መጥቶ ያናግራቸዋል። አንደኛ ቃል ኪዳን እንዳላቸው ያስታውሳል። ሁለተኛ ደግሞ ማንነቱን ይነግራቸዋል። እኔ እግዚአብሔር ነኝ ብሎ ይነግራቸዋል። እና በእውነት እግዚአብሔር ዛሬም በጥያቄዎቻችን ሲመጣ የሚያደርገው ይህንን ነው። እግዚአብሔር አምላካችን እኔ እግዚአብሔር ነኝ፣ የቃል ኪዳን አምላክ ነኝ፣ ከእናንተ ጋር የፍቅር ቃል ኪዳን አለኝ፣ የማይሻር ዘላለማዊ ቃል ኪዳን በክርስቶስ ኢየሱስ ደም የተጻፈ ቃል ኪዳን አለኝ ብሎ ይህን ቃል ኪዳን ነው የሚያስታውሰን። እና እኔ ደግሞ ተስፋን የሰጠው አምላክ የታመንኩኝ ነኝ ብሎ ነው የሚያስታውሰን። ዕብራውያን ምዕራፍ 10 ላይ እንደሚናገር ተስፋን የሰጠ እርሱ ምንድን ነው? የታመነ ነው። ፍጹም ታማኝ አምላክ ነው እግዚአብሔር። እና ቃል ኪዳኑን አጉልቶ ሊያስታውሰን ነው የሚፈልገው። ሮሜ ምዕራፍ 8 ላይ ቁጥር 38 እና 39ን ስናይ ጳውሎስ በዛ የሚዘረዝራቸው ሁኔታዎች አሉ። ሞት ቢሆን ሕይወት ቢሆን እያለ ልዩ ልዩ ሁኔታዎችን ይዘረዝራል። የምናልፍባቸው መከራዎች፣ ስደቶቻችን፣ ማናቸውም ነገር ቢሆኑ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር እንዳይለየን ይሄንን አውቄያለሁ ይላል። እግዚአብሔር ይመስገን። እርሱ ለእኛ ካፈሰሰው ፍቅር፣ በክርስቶስ ኢየሱስ ከገለጠው ፍቅር፣ በዚህ በክርስቶስ ኢየሱስ ከተገለጠው የቃል ኪዳን ፍቅር ሊለየን የሚችል የትኛውም ምድራዊ ኃይል፣ ምድራዊ መከራ እንደሌለ በዚያ ይናገራልና ይህንን ነው የሚያስታውሰን ሁል ጊዜ በምናልፍበት ሁኔታ ውስጥ፣ በጩኸታችን ውስጥ እርሱ ታማኝ እንደሆነ፣ የቃል ኪዳን አምላክ እንደሆነ፣ ከጎናችን እንደሆነ፣ እኔ እግዚአብሔር ነኝ፣ የቃል ኪዳን አምላክ ነኝ ብሎ ነው ይህን ትልቅ ግራንድ የሆነ ምላሽ ነው የሚሰጠን ለእነርሱ እንደሰጣቸው ሁሉ። እግዚአብሔር ይመስገን። እግዚአብሔር እኔ ነኝ ብሎ ሲገለጥ ሌላ ሁሉ መከራና ችግር ያንሳል በፊታችን። እግዚአብሔር አብሮነቱ፣ ህልውናው በዚያ ውስጥ የደስታ ሙላት ስላለ፣ የመልሶች ሁሉ መልስ ስለሆነ የእርሱ ህልውና፣ የእርሱ አብሮነት፣ የእርሱ የቃል ኪዳን ታማኝነት እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር መጥቶ ይህንን ይነግራቸዋል እና ከፍቅሩ የተነሳ ሊያድናቸው እንደመጣ ይነግራቸዋል። በኋላ ዘዳግም ላይ በጣም በግልጽ የሚናገረው ነገር አለ እግዚአብሔር። ዘዳግም ምዕራፍ 7 ከ7 እስከ 8 ስንመለከት እኔ የወደድኳችሁ እና በሌላ ምክንያት አይደለም፣ ከሌላው ስለተለያችሁ አይደለም፣ ቁጥራችሁ ብዙ ስለሆነ አይደለም፣ እንደውም ከአሕዛብ ሁሉ በቁጥር የምታንሱ ናችሁ እናንተ እና እኔ የወደድኳችሁ፣ ከግብፅ ያወጣኋችሁ፣ በጽኑ እጅ የታደግኳችሁ፣ ከባርነት ቤት ከፈርዖን እጅ ያዳንኳችሁ
ስለወደድኳችሁ ነው እና ቃል ኪዳኔን መሐላዬን ስላሰብኩ ነው ይላል። መሐላዬን ስለጠበቅኩ ነው ይላል። ሃሌሉያ! እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ስለወደደን አዳነን፣ ወዶናልና አዳነን። እግዚአብሔር ይመስገን። ጽድቃችን፣ መልካም ስራችን ከኛ ጌታን የሚስብ ነገር ስላለ፣ የተለየ ነገር የሚማርክ ነገር ስላለን አልዳንም። ስለወደደን ብቻ በፍቅሩ ብቻ አዳነን። እግዚአብሔር የተመሰገነ ይሁን። ቃል ኪዳኑን የሚጠብቅ አምላክ ስሙ ይባረክ። ለእኛም የተጻፈው እንዲሁ ነው። ኤፌሶን ምዕራፍ 2 ላይ የሚነግረን ምንድን ነው? ቁጥር 4 ላይ ስንመለከት ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋል ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። ሙታን በነበርን ጊዜ በበደላችን ልንታሰብ ልንድን የምንማርክ ባልነበርን ጊዜ በኃጢአት የቆሸሽን በነበርን ጊዜ እንኳን ከታላቅ ፍቅሩ ከወደደን ከታላቅ ፍቅሩ የተነሳ ብቻ አዳነን፣ በጸጋው ድናችኋል ይላል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ይህን ካልኩኝ በኋላ እንግዲህ ላጠቃልል። በእነዚህ በዘጸአት ምዕራፎች ከ1 እስከ 6 ባሉት ምዕራፎች ምንመለከታቸው ብዙ ነገሮች አሉ። የሰው ልጆች ልክ እንደ እስራኤላውያን ከኃጢአታችን የተነሳ በኃጢአት ባርነት ከሰቆቃው የተነሳ እንጮህ ነበረ፣ እናለቅስ ነበረ፣ የሚታደገን እንፈልግ ነበረ። ነፍሳችን ይህንን ጩኸት ትጮህ ነበረ። የእስራኤል ሕዝብ ከባርነት የተነሳ ከጭቆና የተነሳ እንደ ጮኸው ሁሉ የታደገን ማን ነው ብንል ዘጸአት ምዕራፍ 3 ላይ እግዚአብሔር ራሱን ምን ብሎ ያስተዋውቀዋል ለሙሴ? ማን ብዬ ለእስራኤል ልጆች ልናገር ሲል ያለና የነበርኩኝ እኔ ነኝ፣ ያለና የነበረ ልኮኛል ብለህ ንገራቸው አለ። እኔ ነኝ፣ አይ አም ሁ አይ አም፣ ያለና የነበርኩኝ እኔ ነኝ አለ። እንግዲህ በኋላ ዮሐንስ ወንጌል ላይ በአዲስ ኪዳን ስንመለከት ጌታ ኢየሱስ ይሄንን እኔ ነኝ የሚለውን ሐሳብ ወስዶ ይናገራል። ምዕራፍ 8 ቁጥር 58 ላይ ፈሪሳውያኑ ወይም አይሁዶች አንተ ከአብርሃም ትበልጣለህ እያሉ ሲሞግቱት እውነት እውነት እላቸዋለሁ ይላቸዋል። አብርሃም ሳይወለድ በፊት እኔ ነኝ ይላቸዋል። እኔ አለው ይላቸዋል። ያ በዘጸአት የተገለጥኩት እኔ ነኝ ማለቱ ነው። እንግዲህ ያኔ በዘጸአት እግዚአብሔር ተገልጦ እኔ ነኝ ብሎ ሕዝቡን ከባርነት የማዳኑ ስራ ፎርሻዶ የሚያደርገው እንደ ጥላ የሚያሳየን ነገር የሚጠቁመው ነገር አለ። በአዲስ ኪዳን ተገልጦ እኔ ነኝ ብሎ የሚታደገንን እግዚአብሔር ወልድን ታዳጊውን ኢየሱስ ክርስቶስን የሚጠቁም ነው። እኔ ነኝ ያለው ጌታ እኔ አለው እኔ ደርሼላችኋለሁ ብሎ ከኃጢአት ቀንበር ታድጎናል። እግዚአብሔር ይመስገን። እግዚአብሔር ዘጸአት ምዕራፍ 3 ላይ እታደጋችሁ ዘንድ አድናችሁ ዘንድ ወረድኩኝ ያለው ጌታ በኋላ ወርዶ ስጋን ለብሶ በመካከላችን ተገኝቶ አማኑኤል ሆኖ ስለኛ በመውረድ እኛን ያዳንን ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ምዕራፍ 6 ቁጥር 6 ላይ ቅድም ስጀምር በተዘረጋ ክንድ የማዳኑን ጉዳይ ይህንን ኃይል የመግለጡን ጉዳይ ከወንጌል ጋር የተገናኘ እንደሆነ ለመጠቆም ሞክሬያለሁ። በዛ ስፍራ ምን ይላል? በተዘረጋ ክንድ በታላቅም ፍርድ አድናችኋለሁ አለ። እግዚአብሔር ይመስገን። ክንድ በመጽሐፍ ቅዱስ ላይ እግዚአብሔርን ክንድ ስንመለከት በነቢያትም መጽሐፍ ይሁን በሙሴ መጽሐፍት አክሮስ ኦልድ ቴስታመንት በብሉይ ኪዳን መካከል ስንመለከት ትርጓሜው ኃይል ማለት ነው። የእግዚአብሔር ክንድ የሚጠቁመው የሚያሳየን የእግዚአብሔርን ኃይል ነው። እግዚአብሔር በኃይል የእስራኤልን ልጆች ከግብፅ አወጣቸው። ፈርዖን ሊለቃቸው አልፈለገም። እስራኤላውያንም ራሳቸውን ሊያድኑ አልቻሉም። ነገር ግን ያዳናቸው ማን ነው? የእግዚአብሔር ኃይል ነው፣ የእግዚአብሔር ክንድ ነው። አይለቃችሁም። ስለዚህ በምንድን ነው ማስለቅቀው? በተዘረጋች ክንዴ
አስለቅቃችኋለሁ ነው የሚላቸው እግዚአብሔር። በእውነት እግዚአብሔር እኛን ሲያድነን የሆነው ይሄ ነው። እኛ ከተያዝንበት እስራት፣ ከኃጢአት ባርነት፣ ከዲያብሎስ ጭቆና ልናመልጥ የምንችልበት አንድም እድል የለንም። እኛም አቅሙ የለንም። ኃጢአትም ዲያብሎስም ሊለቁን ፈቃደኞች አይደሉም። ታስረናል፣ ተይዘናል። እንዲሁ ዝም ብለን እንዳክር ይሆናል እንጂ ልንወጣ አንችልም ከዚህ እስር ቤት። ስለዚህ እስር ቤቱን ሰብሮ እኛን አርነት ሊያወጣ የሚገባው የእግዚአብሔር ክንድ ነው፣ የእግዚአብሔር ኃይል ነው። ይሄንን ነው እንግዲህ ሮሜ 1:16 ላይ ጳውሎስ ሲናገር ምን ይላል? ወንጌል ለማዳን የእግዚአብሔር ኃይል ነው ይላል። በኋላም ቆሮንቶስ ምዕራፍ 1:18 ላይ የእግዚአብሔር ኃይል እንደሆነ ይናገራል። ያዳንን ከሰማይ የተዘረጋው የእግዚአብሔር እጅ ነው። ኢየሱስ ክርስቶስ ጌታ ነው ለዘለዓለም። እኛን መንጭቆ ያወጣን ከባርነት ይሄ የወንጌል ኃይል ነው። ወንጌል ወገኖቼ መልእክት ብቻ አይደለም፣ እንዲህ የሚነገር ቃላት ብቻ አይደለም። ከጀርባው ኃይል አለው። እግዚአብሔር ይመስገን። የእግዚአብሔር የማዳን ኃይል ነው። ከእስር ቤት መንጭቆ ያወጣን፣ እስር ቤቱን የሰበረው፣ ያሰረንን ያሰረው ይሄ የወንጌል ኃይል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ኤፌሶን ምዕራፍ 2 ላይ በኃጢአታችሁ በበደላችሁ ሙታን ነበራችሁ ሲል ሙታን ነበርን። የሞተን ሊያስነሳ የሚችል ከላይ የሚመጣ ኃይል ብቻ ነው። አስቡት፣ የሞተ ሰው በራሱ ሊነሳ አይችልም። በራሱ ጥረት፣ በራሱ ስራ፣ በጎ ነገር በማድረግ ሊነሳ አይችልም። የግድ የሚያስነሳው ኃይል፣ ጣልቃ የሚገባ ኃይል ያስፈልጋል። ይሄንን ነው በወንጌሉ ውስጥ በክርስቶስ ኢየሱስ የተገለጠው ኃይል ይሄ ነው። ከሙታን እኛን ያስነሳን። ይሄ ሞት ማለት ከእግዚአብሔር መለየት ነው። ይሄንን ድልድይ፣ ይሄንን ገደል፣ በእግዚአብሔርና በእኛ መካከል ያለውን ጋፕ የዘጋልን ድልድይ የወንጌል ኃይል ነው። የክርስቶስ ኢየሱስ የመስቀል ስራ ነው። መልሶ ከእግዚአብሔር ጋር ያስታረቀን፣ ህይወት የሰጠን። እግዚአብሔር የተመሰገነ ይሁን። እንግዲህ መጽሐፍ ቅዱሳችን ደጋግሞ ግልጽ ያደርግልናል። ሙታን ነበርን ሲል እንግዲህ የሞተን የሚያስነሳ የትንሣኤው ኃይል፣ ሰማያዊ ኃይል ሊሆን ይገባል። ይሄ የወንጌል ኃይል ነው። ሌላም ስፍራ ዮሐንስ 3:3 ላይ ዳግም ካልተወለደ ሰው የእግዚአብሔርን መንግስት ሊያይ አይችልም ይላል። ዳግም መወለድ የሚባለው ቃል እዛ ጋር እንግዲህ የግሪኩን ቃል ስናይ የግሪኩ ቃል አኖቴን የሚለው ቃል ሁለት ትርጉም ነው ያለው። አንደኛው ዳግም መወለድን ይወክላል። ሁለተኛው ደግሞ ከሰማይ መወለድን፣ ከላይ መወለድን፣ ቦርን ፍሮም አባቭ። ማንም ዳግም ካልተወለደ ወይም ማንም ከላይ ካልተወለደ በስተቀረ የእግዚአብሔርን መንግስት ሊያይ አይችልም። ስለዚህ ከላይ መወለድ የምንችለው በእግዚአብሔር ኃይል ነው። እንግዲህ እንደምታውቁት ሕፃን ልጅ ለመወለዱ ምንም አስተዋጽኦ አያደርግም፣ ይወለዳል። ማንኛውም ሕፃን እኔ በራሴ ኃይል ነው የተወለድኩት ሊል አይችልም። የሚወልደው አካል ነው የሚወልደው። እግዚአብሔር ወለደን በወንጌሉ። መጽሐፍ ቅዱስ እንደሚነግረን በወንጌሉ ኃይል ወለደን። ተወለድን ስንል ወላጁ ስለወለደን ነው። እርሱ ወደ መንግስቱ ውስጥ ስላስገባን ነው። ስለዚህ ከሞት መነሳት ቢሆን፣ ዳግም መወለድ ቢሆን የተወላጁን ጥረት፣ የተወላጁ ሚና፣ ምንም ክሬዲት ለተወላጁ ለሕፃኑ ልጅ ምንም ክሬዲት አይሰጠውም። አንድ የሞተ ሰው ቢነሳ፣ አልዓዛር ከሞት ሲነሳ ምንም ክሬዲት ለአልዓዛር አይሰጠውም። ኢየሱስ ነው ተነስ ብሎ ያስነሳው። የትንሣኤው ኃይል ካልመጣ፣ የወንጌሉ ኃይል ካልተገለጠ ማንም ሰው ወደ ህይወት ሊመጣ አይችልም። የትኛውም አይነት ስራ፣ የትኛውም አይነት ጥረት ሰውን ዳግም ሊወልደው አይችልም። የወንጌሉ ኃይል ያስፈልጋል። ለዛ ነው እግዚአብሔር በተዘረጋች ክንድ ካልሆነ አይለቃችሁም፣ በተዘረጋ ክንድ አስመልጣችኋለሁ፣ እታደጋችኋለሁ ብሎ የእስራኤልን ልጆች ከግብፅ ባርነት ያወጣቸው። እኛንም የወንጌሉ ኃይል አውጥቶናል። የወንጌሉ ኃይል እንዲያወጣችሁ የምትፈልጉ ሰዎች በእውነት ይህንን ጥሪ ወደ እናንተ አቀርባለሁ። የጌታን ስም የሚጠራ እርሱ ይድናል ተብሎ እንደተጻፈ ወደ እግዚአብሔር መጮህ አለብን እንድንድን። ጌታ ሆይ አድነኝ፣ በአንተ ፊት ንስሐ ገባለሁ፣ ኃጢአቴን እጠብልኝ፣ ዓለምን እክዳለሁ፣
ሰይጣንን እክዳለሁ፣ ወደ አንተ ፊቴን እመልሳለሁ። ምህረት አድርግልኝ፣ ይቅርታ አድርግልኝ፣ ኃጢአቴን በክርስቶስ ኢየሱስ ደም እጠብልኝ፣ ልጅህ አድርገኝ፣ ስሜን በሕይወት መዝገብ ጻፍልኝ፣ ወደ አንተ ተመልሻለሁ፣ ልጅህ መሆን እፈልጋለሁ ብለን ወደ ጌታ መመለስ ያስፈልገናል። በዚያ ውስጥ የወንጌሉ ኃይል እኛን ካለንበት ሞት ውስጥ ያወጣናል፣ ዳግም ይወልደናል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እነዚህን እስከ ምዕራፍ 6 ያሉ ክፍሎችን ቀስ ብለን እናንብብ። ዘጸአት ማለቴ ነው። የጌታ መንፈስ ያስተምረናል፣ ይመክረናል። ከዚህ በኋላ ደግሞ በሚቀጥለው እግዚአብሔር ቢረዳን ከምዕራፍ 7 እስከ 11 ያለውን ክፍል በጣም ባጭሩ ደግሞ ለመመልከት እንሞክራለን። እግዚአብሔር ጸጋውን ያብዛልን። መልካም